በአሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን የመጣሁት እግዚአብሔር ሰላሙን በዚህ ዘመን ያምጣልን። ሁላችንም አዝነናል፣ ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግ እላለሁ። በተሰበረ ልብ እግዚአብሔር ሰላሙን፣ አንድነትን፣ ፍቅርን እንዲያመጣልን ይሄን ክፉ ዘመን እንዲያሻግረን። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም፣ ግን አሁን በቃ ባሰብኝ። ውስጤ ቆሰለ፣ አልቻልኩም። እስከ መቼ ነው ክርስቲያን የሚታረደው? እስከ መቼ አባቶች ካህናት በመቅደስ ይገደላሉ? እስከ መቼ ቤተ ክርስቲያን መጽናኛችን ትቃጠላለች? እስከ መቼ? የምር ያሳዝናል። እኔ ክርስቲያን ነኝ። አዎ መሰክራለሁ። በፍጹም በአርሲ የሚደረገው የአርሲ ክርስቲያኖች ጭፍጨፋ በፍጹም እቃወማለሁ። የሚመለከተው አካል ሁሉ ይድረስ። በቃ ተውን፣ አትንኩን። በቃ ተውን። የእውነት የሚመለከተው አካል ሁሉ ፍትህ ሊሰጥን ይገባል። አለ ቤተ ክርስቲያን ምንም የለንም። አለ ክርስቲያን እናት አባቶቻችን፣ ወንድም እህቶቻችን ምንም የለንም። በቃ ተውን። በአርሲ የሚደረገው የክርስቲያን ጭፍጨፋን እቃወማለሁ። ይህንን ለሁሉም ለዓለም ሁሉ አድርሱ። አዎ በእውነት የሰማዩ ጌታ እውነተኛው ዳኛ መድኃኔዓለም ይፈርዳል። በአርሲ አካባቢ በንጹሃን ዜጎችና በኦርቶዶክስ ተዋሕዶ ምዕመናን ላይ እየደረሰ ያለው ሰብአዊ ቀውስ የብዙዎችን ልብ መስበሩን ቀጥሏል። ታዋቂ አርቲስቶችና የኪነ ጥበብ ሰዎችን ጨምሮ የብዙሃን መገናኛ ባለሙያዎች ለወገኖቻቸው ያላቸውን ጥልቅ ሐዘንና አጋርነት በተግባርና በይፋዊ መልእክቶች እየገለጹ ይገኛሉ። የአርሲውን መከራ ተከትሎ ታዋቂዋ ድምፃዊት ራሔል ጌቱ ይፋዊና አርአያነት ያለው እርምጃን ወስዳለች። መጪው ቅዳሜ ሊካሄድ ታቅዶ የነበረውንና በጉጉት ሲጠበቅ የነበረውን የአርሰናልን ኮንሰርት ሙሉ በሙሉ መሰረዟን አስታውቃለች። ድምፃዊቷ ይህንን የደስታና የሙዚቃ መድረክ የሰረዘችው በአሁኑ ወቅት ወገኖቼ በከፍተኛ እንባና ስደት ላይ ያሉ እኔ መድረክ ላይ ቆሜ ለመስፈን ህሊናዬ እንደማይፈቅድልኝ እገልጻለሁ በማለት ነው። ይህ ውሳኔዋ በአድናቂዎቿና በማህበረሰቡ ዘንድ ከፍተኛ አክብሮትንና አድናቆትን ያተረፈላት ሲሆን ሌሎች አርቲስቶችም ተመሳሳይ አጋርነትን እንዲያሳዩ ጥሪም አቅርባለች። ልክ የዛሬ ሳምንት ጁን 6 ዕለተ ቅዳሜ ዓለም በሙሉ ትናወጣለች። ግንቦት 29 በኢስት አፍሪካ ትልቁ የአርሰናል ደጋፊዎች የሙዚቃ ድግስ ይኖራል። ግንቦት 29 በአዲስ አበባ ስቴዲየም እንገናኝ። ጥሩ ፐርፎርም እናደርጋለን። ግንቦት 29 ስቴዲየም እንገናኝ። ግንቦት 29 ለሚደረገው ትልቁ የሙዚቃ ኮንሰርት ለቪቪአይፒ የተዘጋጀ ቦታ ሊሚትድ ስለሆነ ቀድሞ ለማስያዝ ወይም ደግሞ የተለያዩ ኢንፎርሜሽኖችን ለማግኘት ከታች ይህንን ቪዲዮ የፊታችን ቅዳሜ በአዲስ አበባ ስቴዲየም አርሰናል ሻምፒዮን ከመሆኑ ጋር በተገናኘ ታላቅ ኮንሰርት ላዘጋጁ የዝግጅቱ አዘጋጆች እባካችሁ አድርሱልኝ። እንግዲህ እንዳያችሁት በዚህ መንገድ ወገኖቻችን በግፍ እየተገደሉ ቤታቸው እየተቃጠለ እባካችሁ ለተረፍነው እንኳን ድረሱልን ብለው እያለቀሱ በተአምር
ቅዳሜ ዕለት ትጨፍራላችሁ ብዬ አልገምትም። እንደ ደጋፊ ምንም የአርሰናል ምንም የማንቸስተር ምንም የሊቨርፑል የቼልሲ ደጋፊ ብንሆንም በግፍ ከሚገደሉ ወገኖቻችን ነፍስ ግን አይበልጡብንም። ከቻላችሁ ይሄ ኮንሰርት የሚካሄድበትን ቀን ወደፊት አራዝሙት። ፍትህ በዘራቸው በሃይማኖታቸው በግፍ እየተገደሉ ላሉ ወገኖቻችን አመሰግናለሁ። ሌላው ማህበራዊ ሚዲያውን እያነጋገረ የሚገኘው ታዋቂዋና አንጋፋዋ የኢትዮጵያ ቴሌቪዥን ጋዜጠኛ መስከረም ጌታቸው ያስተላለፈችው ልብ የሚነካ መልእክት ነው። ጋዜጠኛዋ መስከረም በቀጥታ ለብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ባስተላለፈችው መልእክት የህዝቡን ስቃይና እንባ በግልጽ አሳይታለች። በመልእክቷም የቤተ ክርስቲያኒቱ ከፍተኛ መዋቅርና መሪዎች የህዝቡን ሰቆቃ በቅርበት እንዲያዩት፣ ድምጽ ለሌላቸው ወገኖች ይበልጥ እንዲጮሁላቸውና የደረሰውን መከራ ለዓለም አቀፍ ማህበረሰብ እንዲያሳውቁ በታላቅ አክብሮትና ተማጽኖ ጠይቃለች። ጋዜጠኛ መስከረም ጌታቸው በአርሲ ጉዳይ ላይ ለብፁዕ ወቅዱስ አቡነ ማትያስ ጠጠርና ጠንከር ያለ ሐሳብና አስተያየትን ሰንዝራለች። ልጅ አባቱን በሚፈራበትና በሚያከብርበት አግባብ ነገር ግን የሆነው ሁኔታ እባክዎ ስትል አስነብባለች። ዘለግ ካለው ጽሑፏን ባሻገር 4 ጥያቄዎች አቅርባለች። በየዓመቱ ለሚገደሉትና ለሚሞቱት ኦርቶዶክሳውያን ዘለግ ያለ 2 ገጽ መግለጫ ከማቅረብ ይልቅ ይህንን ቢጠይቁልን ብላለች። ፌዴራል መንግስቱ በዚህ ጉዳይ ላይ ምን እያሰበ ነው? ገፋ ብለው ሄደው ቢጠይቁልን የመጀመሪያ ጥያቄዋ ነው። በሁለተኛ ደረጃ ዓለም አቀፍ ሚዲያዎችን ጠርተው ኦርቶዶክሳውያን ምን አይነት ግፍ እንደደረሰብን ዓለም አቀፉ ማህበረሰብ ይወቅልን፣ ይህንንም አድርጉም። ሶስተኛ ደረጃ ዓለም አቀፍ ላይ የሚገኙ ሰብአዊ መብቶችን በደብዳቤ ያሳውቁልን ያለንበት ሁኔታ ሌላኛው ነው። መጨረሻም እንደ አባት አካባቢው ላይ የሚገኙ ምዕመናን ሰብአዊም ሆነ መንፈሳዊ ድጋፍ እንዲደረግላቸው ስትገልጻለች። ሁሉ ጥያቄ ግን እጅግ በጣም ትህትና በተሞላበት አታያ አክብሮት ባለበት ነገር ግን የኛ መሞት ይቅር እያለችም ነው። ታዲያ ይህንን ለማድረግ የሚያስቸግሩ አካልና አካሪ የሚመስሉ መንፈሳዊ አባቶች ካሉ ለምዕመኑ ያሳውቁልን። እርሜ ማምሻው ጉልበትም ጤናም እንደሚይዘው ታውቃለሁ። ነገር ግን ብዙ አውደ ምሕረቶች ሲመረቁ አይቹታለሁ። ይህንን የማድረግ ጥንካሬም አያጡም። ከዛም ባሻገር እርሜው መባቻ ላይ ስላሉ ይህንን ነገር ትውልድን አድነው ትውልድ የሚዘክሩትን ነገር አድርገው ይለፉ ስትል ገልጻለች። አርቲስቶችና ጋዜጠኞች ድምጽ መሆናቸውን በጽናት በገፉበት በዚህ ወቅት ለአባቶች ጳጳሳት የቀረቡት ጥሪ እጅግ ልብ የሚነካ ነው። ጳጳሳት እባካችሁ አብረን እንዘን። ይህ ጥሪ የሚያሳየው ምዕመናኑና ህዝቡ አባቶች ጳጳሳት ከመግለጫ ባለፈ በቦታው ተገኝተው የህዝቡን መከራ አብረው እንዲጋሩ፣ እንዲያለቅሱና የጽናት አባትነታቸውን በተግባር እንዲያሳዩ ያለውን ጥልቅ ፍላጎት ነው። እረኛ ሲመታ በጎች ይበተናሉ እንደሚለው የቅዱስ መጽሐፍ ቃል አባቶች ከህዝባቸው ጎን ቆመው የጋራ ሀዘን እንዲቀመጡና ለተፈናቀሉት ወገኖች መጠለያና ጥበቃ እንዲሆን የተማጽኖ ድምጾች እየጎረፉ ይገኛሉ። እኔ አንድም ቀን የምለው ነገር ይጠፋብኛል ብዬ አስቤ አላውቅም። አሁን ግን የምለው ነገር ነው ግራ ይገባኝ። ምክንያቱም ለቤተ ክርስቲያን መታገል እዛው ሆኖ ፊት ለፊት እንደ ድሮዬ ጉሮሮ ለጉሮሮ ተናንቆ እዛው ነበር የሚያምረው። በርቀት ሆኖ መታገሉ ስሜት የለውም፣ የምር የለውም። በቃ ለማንኛውም ይሄ መልእክት ለአባቶች እንዲደርስልኝ ሼር አድርጉልኝ። እርግጠኛ ነኝ እንደሚደርሳችሁ ተስፋ አድርጋለሁ። አባቶቻችን እሺ፣ ሌላው ይቀር በጋራ እንዘን። እናንተና እኛ በጋራ ሆነን እርማችንን እናውጣ። ያኔ ቅዱስ ሲኖዶሱን ለሁለት ሊከፍሉ ሲሉ የቤተ ክርስቲያኑን ጉልላት ጥቁር አልብሰን እኛ ጥቁር ለብሰን በአንድነት በጋራ እየየ ብለን የለ። አሁን ደግሞ ያለማቋረጥ ለዓመታት በአርሲ ምድር ላይ በግፍ ተገለው ካገዳደላቸው ደግሞ አቀባበራቸው በጅምላ ለተቀበሩ ለውድ ሰማዕታት ኦርቶዶክሳውያን በጋራ እንሰብሰብና እርማችንን እናውጣ። ጉባኤ ጥሩን፣ ቦሌ መድኃኔዓለም ምዕመኑ ይምጣ፣ እናንተም ተገኙ፣ ህዝቡም ይምጣ። ያኔ ፊት ለፊት ሁላችንም በጋራ በአንድነት ሆነን እርማችንን እናውጣ። በጋራ በአንድነት እግዚኦ እንበል። አንድም እግዚአብሔር ይታረቀናል። ሌላው በዚች ሰበብ ምክንያት እናንተ ዝም በማለታችሁ እኛ ደግሞ የእናንተ ዝምታ እያስቆጣን በመካከላችን ያለው ነገር እየሻከረ መጥቶ የአባትና የልጅ ነገር እየራቀ ይመጣል። ይሄ ያስፈራኛል። ይሄ ነገር ደግሞ ይበልጥ አሁን ላለው ስርዓት ይመቸዋል። እኛና እናንተ እንድንራራቅ እንድንቃቃር ይፈልጋል። ያን ደግሞ እኔ አልፈልገውም። ስለዚህ
ቦሌ መድኃኔዓለም ጥሩን እንምጣ፣ እርማችንን እናውጣ። እናንተም ተገኙና እኛም እንምጣና በጋራ በአንድነት ሆነን ጌታ ተወለደ ብለን ነጭ ለብሰን በጋራ በአንድነት ዘምረን የለ። አሁን ደግሞ ምዕመኖቻችን በአርሲ ምድር ላይ ደማቸው እንደ ጎርፍ ወርዷል። ስጋቸው በእሳት ተጠብሷል። ቤተክርስቲያናቸው ተቃጥሏል። በኢትዮጵያ ምድር ላይ ታይቶም ተሰምቶም የማይታወቅ ግፍና መከራ ተቀብለዋል። ታዲያ ለነዚህ ምዕመናን እርም ማውጣት የለብንም? ቤተክርስቲያን የራሷ የሆነ ባንዲራ አላት አይደል እንዴ? ሁሉም አድባራትና ገዳማት ባንዲራውን ዝቅ አድርገው ለምንድነው ሐዘን የማይታወጀው? ለምንድነው ባንዲራው ዝቅ ብሎ እየየ ብለን በጋራ በአንድነት እርማችንን የማናውጣው? በዛውም የሚሰማን የመንግስት አካል ስለሌለ እኛ ለዚህ መንግስት ምኑም ስላይደለን ብንሞት፣ ብንገደል፣ ብንታረድ፣ ብንሰደድ ለሱ ምንም አይደል። ሰምቶ እንዳልሰማ ጆሮ ዳባ ልበስ የሚባል ነው። ይኸው እስካሁን ድረስ እንኳን የተባለ ነገር የለም። ስለዚህ ለምንድነው ቦሌ መድኃኔዓለም የማጠሩ? እንምጣ በጋራ በአንድነት እየይ ብለን በዛው እርማችንን እናውጣ። በዛው ደግሞ የዓለም ሕዝብ ይወቅልን እየተገደልን እንደሆነ እየተጨፈጨፍን እንደሆነ በኢትዮጵያ ምድር ላይ ተነጥለን ኦርቶዶክስ ስለሆንን ብቻ እየተገደልን እንደሆነ አንድም የዓለም ሕዝብ ይወቅልን። ስለዚህ በአውደ ምሕረታችን ላይ እንገናኝ። አባቶች እናንተም ባላችሁበት ምዕመኑም ተጠርቶ በጋራ ሐዘናችንን እንወጣ። በዛው የዓለም ሕዝብ ይወቅልን። ይህን እንደምታደርጉ ተስፋ አድርጋለሁ። ቢያንስ እንኳን በዚህ እራርታችሁ ለእናንተ ያለን ቁጣ እንዲቀዘቅዝ ቢያንስ አንድ ቦታ ጠርተን በጋራ እንዘን። እናንተም እንደሚገለን እንደሚያሳድደን መንግስት አትጨክኑብን። በአቡነ ጴጥሮስ በአቡነ ሚካኤል እንማጸናችኋለን። እባካችሁ ጥሩንና በጋራ በአንድነት እርማችንን እናውጣ።